ታሪኩ የሚጀምረው ሳሻ በአንድ ድንኳን ውስጥ ሆና በጣቶቿ ላይ ያሉትን በርካታ ቁስሎች በማጣበቂያ ግሉ እያከመች ነው። ድንኳኑ በኖርዌይ በሚገኝ አንድ ግዙፍ ተራራ ዳርቻ ላይ የተንጠለጠለ ነው። የፍቅር ጓደኛዋ ቶሚ እንደነቃ ሳሻ ጉዟቸውን እንዲቀጥሉ ጠየቀችው። ሁለቱ ከፍተኛ ብቃት ባለው ሁኔታ ተራራውን መውጣት ጀመሩ። አልፎ አልፎም ለምግብና ለደስታ ጩኸት ካልሆነ በቀር ጉዟቸውን አላቋረጡም ነበር። ወደ ተራራው ጫፍ ለመድረስ ጥቂት ሲቀራቸው ሳሻ ድንገት እግሯ አምልጧት ተንሸራተተች። በገመድ የታሰረች በመሆኗ ከውድቀት ብትተርፍም ሁልጊዜ በአንድ ቦታ ላይ መሳኗ በጣም አበሳጫት። ቶሚ እንድትረጋጋ ቢነግራትም ሳሻ ግን ደጋግማ ለመሞከር ብትሞክርም ሊሳካላት አልቻለም። ሰማዩ እየጨለመ በመምጣቱ ቶሚ ነገ እንደገና እንዲሞክሩ አሳመናት። ምሽት ላይ ድንኳን ውስጥ ሆነው ቶሚ ከእንግዲህ እንዲህ አይነት አደገኛ ጉዞዎችን የመቀጠል አቅም እንደሌለውና በሳሻ ግዴለሽነት እንደሚሰጋ ነገራት። እድላችን አንድ ቀን ሊያልቅ ይችላል ሲላት፣ ሳሻ ግን እየቀለደች በጨዋታ መታችው። በመጨረሻም ማዕበሉ እስኪያልፍ ድረስ ተመልሰው ለመሄድ ተስማሙ። ነገር ግን ተራራውን እየወረዱ ሳሉ ኃይለኛው ንፋስ ድንጋዮችን ያረግፍ ጀመር። ሁለቱ ከግድግዳው ጋር ተጣብቀው በዝግታ መውረድ ጀመሩ። ድንገት አንድ ትልቅ ድንጋይ ቶሚን ጭንቅላቱን መታው። ቶሚም ራሱን ስቶ በገመዱ ላይ ተንጠለጠለ። ሳሻ ቶሚን ለመያዝ ብትሞክርም የእሱ ክብደት እሷንም አብሮ ይዟት ሊወርድ ሆነ። ሕይወቷን ለማዳን ስትል ሳሻ ምንም አይነት አማራጭ አልነበራትም። የቶሚን ገመድ ለመልቀቅ ተገደደች። ጓደኛዋ ተከስክሶ ሲሞት እያየች በከፍተኛ ሐዘን አለቀሰች። ከ5 ወራት በኋላ በአውስትራሊያ በረሃ ውስጥ ሳሻ በመኪና ስትጓዝ የመንገድ አመልካች መሳሪያዋ ጂፒኤስ ሥራ አቆመ። ስለዚህ ትክክለኛውን መንገድ ለመፈለግ የቶሚን ኮምፓስ መጠቀም ጀመረች። ምሽት ሲቃረብ ሳሻ በአንድ ገደል አቅራቢያ ድንኳኗን ተክላ ቶሚ ያስተማራትን ሁሉ እያሰበች በብቸኝነት ትሰቃያለች። በማግስቱ ሳሻ ዋንደረር ወደ ተባለው ብሔራዊ ፓርክ ደረሰች። መረጃ ለማግኘት ቢሮ ስትገባ የፓርኩ ጠባቂ አካባቢው ላይ ሰዎች እየጠፉ ስለሆነ ብቻዋን እንዳትሄድ መከራት። እርሷ ግን ሐሳቧን ባለመቀየር አስፈላጊውን ፎርም ሞልታ ጉዞዋን ቀጠለች። ምግብ ለመግዛት ሱቅ ስትገባ 2 አዳኞች ሊረብኟት ቢሞክሩም ቤን የተባለ ሰው መጥቶ ተከላከላላት። ሳሻም ለውለታው ከእሱ ዘንድ ሥጋ ገዝታ ጉዞዋን ቀጠለች። በመኪና ማቆሚያው ውስጥ የመንገድ አመልካች መሳሪያው አሁንም ስላልሰራ ቤን የተሻለውን መንገድ ጠቆማት። ብላክ ስቶን ቤይ የተባለው ቦታ የተሻለ እንደሆነና አካባቢው ግን ትንሽ አስቸጋሪ ሊሆን እንደሚችል ነገራት። ሳሻ ግን ምንም እንደማይከብዳት በራስ መተማመን ነግራው መንገዷን ቀጠለች። ከብዙ ሰዓታት ጉዞ በኋላ ድንኳኗን ተክላ ለማደር ስትዘጋጅ እነዚህ አዳኞች በድጋሚ መጥተው አቅራቢያዋ ሰፈሩ። ውሻቸው ይጮህባት ነበር። አንደኛው አዳኝ መኪናዋን አንኳኩቶ ሊያናግራት ቢሞክርም ሳሻ ግን አልመለሰችለትም። እንደ ዕድል ሆኖ እኩለ ሌሊት ላይ ጥለዋት ሄዱ። በማግስቱ ሳሻ በታንኳ ካያክ ወንዙን መሻገር ጀመረች። ማዕበሉ ቢወዘውዛትም በችሎታዋ ተቆጣጥራው ጉዞዋን ቀጠለች። አንድ የፏቴ ጫፍ ላይ ስትደርስ ታንኳዋን ወደ ታች ወርዋርሷም ዘለለች። ጉዞዋን ስትቀጥል ግን የሚገርም ነገር አየች። የጠፉት ሰዎች ፎቶዎችና ንብረቶች በዛፎች ላይ ተንጠልጥለው አገኘች። ሌሊት በሰፈረችበት ቦታ ልብሶቿ እንዲደርቁ በዛፍ ላይ ሰቅላ ምግብ መመገብ ጀመረች። ከዚያም በማግስቱ ጠዋት ሳሻ የሰቀለቻቸው ዕቃዎች በሙሉ መጥፋታቸውን አወቀች። ወደ ድንኳኗ ስትመለስም በአንድ እባብ ደነገጠች። ከዚያም ጉዞዋን በታንኳዋ ቀጥላ በአንድ መንገድ አቅራቢያ የተተወ ጀልባ አገኘች። ሁኔታውን ለማየትም ወረደች። በዛፎቹ መካከል ትንሽ ድንኳንና ቤንን አገኘችው። እርሱም በማየቱ በጣም የተደሰተ ይመስላል። ሳሻ ምግብና ስልኳን ጨምሮ ንብረቶቿ በሙሉ እንደጠፉባት ስትነግረው ቤን በአካባቢው ያሉ እንስሳት ሳይወስዱት እንዳልቀሩ ገምቶ ምግቡን አካፈላት። አብረው ዓሳ እየበሉ ሳለ ሳሻ ቤን ለሚሸጠው ደረቅ ሥጋ ለምን የእናቱን ስም እንደሰጠው ጠየቀችው። እርሱም የእናቱ ስም መሆኑን ነግሯት ወዲያውኑ ወሬውን ቀየረው። ከዛፎች ላይ ውሃ እንዴት እንደሚቀዳ አሳያት። ቤን በትውልድ እንግሊዛዊ እንደሆነና እናቱ ገና በልጅነቱ ወደዚህ ቦታ ታመጣው እንደነበር ከዚያም ቦታውን እንደወደደው ነገራት። ሳሻ ተራራ መውጣትን ትታ በወንዞች ላይ መጓዝ የጀመረችው ከፍቅረኛዋ ጋር ስለተለያየች እንደሆነ ቤን ገመተ። እርሷ ግን ምንም ሳትገልጽ ነገሩን አስተባበለች። ስለ አዳኞቹ ስትነግረውም ቤን በትክክል እንደተከላከለች ነገራት። በእርግጥም እሷን ለመርዳት ፈልጎ ወደ ሰፈረችበት ቦታ ሄዶ እንደነበርና እርሷ ግን የሰው እርዳታ የማትፈልግ ልዩ ሴት እንደሆነች ነገራት። ይህ ንግግሩ ሳሻን ስላላስደሰታት ልትሄድ ስትል ቤን መንገዱን ዘጋባት። በዚህ መሃል ሳሻ የራሷን የእጅ ጌጥ በቤን እጅ ላይ አየችው። ቤን ዕቃዎቿን እንደሰረቀ አመነና ቦርሳዋን ከድንኳኗ ወጣ። ከዚያም ቀስቱንና የሙዚቃ መሳሪያውን በመያዝ ሙዚቃ ከፈተ። አስፈላጊ የሆኑትን ነገሮች በሙሉ በቦርሳዋ ውስጥ ቢከትላትም ስልኳን ግን አስቀረው።
ሙዚቃው እስኪያልቅ ድረስ መሮጥና መራቅ እንዳለባት ነገራት። ቤን እየጨፈረ ሳለ ሳሻ ባለ በሌላ ኃይሏ መሮጥ ጀመረች። ወንዙ ጋር ስትደርስ ወዲያውኑ ታንኳዋ ላይ ወጥታ መቅዘፍ ጀመረች። ሙዚቃው እንዳበቃ ቤን መከታተል ጀመረ። በወንዙ ዳርቻ እየሮጠም ሳሻ ያለችበትን ይመለከት ነበር። የወንዙ ማዕበል በጣም ኃይለኛ ስለነበር የወንዙ ማዕበል ሳሻን በፏቴው ላይ ወረወራትና ታንኳዋ ተገለበጠ። በከፍተኛ ትግል ራሷን ከታንኳው ካላቀቀች በኋላ ቦርሳዋን ይዛ ወደ መሬት ዋኘች። ታንኳዋ ግን በውሃው ተወስዳ ጠፋች። የለበሰችው ጃኬት በውሃ ስለረጠበና ስለከበዳት አውልቃ በመጣል መሮጥ ጀመረች። በጫካው ውስጥ ስትጓዝ የቤተሰብ ወሬ ሰምታ እርዳታ ለማግኘት ብትሮጥ ያገኘችው ግን የቤተሰቡን ወሬ ሳይሆን የተቀረጸ ቪዲዮ የሚያሳይ ስልክ ነበር። ቪዲዮው ቤን ቀደም ብሎ የገደላቸውን ቤተሰቦች ሰላም ሲል ያሳያል። በድንገት አንድ ቀስት ወደ ሳሻ ተተኮሰ። እርሷም በፍጥነት በማምለጥ ከድንጋይ ጀርባ ተደበቀች። ቤን ከበላይዋ ብቅ ሲል ዳግም መሮጥ ጀመረች። በመካከላቸውም አድካሚ ሩጫ ተጀመረ። ቤን ቀስቶችን ቢተኩስባትም ሳሻ ብታመልጥም አንደኛው ቀስት ግን እግሯን ሰንጥቆት አለፈ። በመጨረሻም አንድ ቀስት ቦርሳዋን መጥቶ ወደ መሬት ጣላት። በገደሉ ላይ ተንከባላም ወንዙ ውስጥ ወደቀች። የወንዙ ፍሰት በጣም ኃይለኛ ስለነበር ሳሻን እየገፋ በገደላ ገደሎች ውስጥ አሳለፋት። ድንጋዮችን በመያዝ ራሷን አትርፋ ወደ ዳርቻ ወጣች። ያገኘችው ስልክ በውድቀቱ ምክንያት ተሰብሮ ነበር። በቦርሳዋ ውስጥ ያገኘችውን ጥቂት ምግብና ውሃ ከተመገበች በኋላ ዓይን የሚያቃጥል መርጫዋን ፔፐር ስፕሬይ በቀላሉ በምታገኘው ቦታ አስቀመጠች። ሳሻ በገደሎቹ መካከል የምታመልጥበት መንገድ ብትፈልግም ስላላገኘች የቀድሞ የተራራ መውጣት ችሎታዋን በመጠቀም ወደ ላይ መውጣት ጀመረች። በከፍተኛ አደጋ ወደ ላይ ከወጣች በኋላ በአካባቢው ያለውን ትርኢት መመልከት ቻለች። በመነጽር ስትመለከት የቤን ጀልባ አሁንም በነበረችበት ቦታ መሆኑን አረጋገጠች። በዚህ መሃል የቤንን የአደን ጩኸት ሰማች። እርሱም ኮረብታውን እየወጣ ወደ እርሷ ሲመጣ አየችው። ቤን ቆም ብሎ በክፋት ፈገግ ይልባት ነበር። ሳሻ ወዲያውኑ ወደ ታች በመውረድ በአንድ ድንጋይ ስር ተደበቀች። ቤን ድንጋዩ ስር ቢመለከትም ስላላያት ቤን አካባቢውን ጥሎ ሲሄድ ሳሻ ዳግም መሮጥ ጀመረች። ደህንነቱ የተጠበቀ ቦታ ላይ ስትደርስ በመነጽሯ ተመለከተች። ቤን ጀልባው አቅራቢያ ልብሱን አውልቆ ውሃ ውስጥ እየተዝናና ነበር። ሳሻ ይህን አጋጣሚ ተጠቅማ በዝግታ ወደ ወንዙ በመግባት እስከ ጀልባው ድረስ በውሃ ውስጥ ተንሳፋፋ ሄደች። ከጀልባው ጀርባ ተደብቃ የታሰረበትን ገመድ ለመፍታት ብትሞክርም አልተሳካላትም። ወደ ሌላኛው የገመድ ጫፍ ለመድረስ ስትሞክር ግን በድንገት ድብ ለማጥመድ የተዘረጋ ብረት ውስጥ እግሯ ገባና በከፍተኛ ድምፅ ጮኸች። ቤን የሳሻን ጩኸት ሲሰማ በፍጥነት ልብሱን ለብሶ ሰንሰለቱን በመሳብ ሳሻን ወደ ዳርቻው ይጎታት ጀመር። ሲቀራረቡ ሳሻ ያዘጋጀችውን ዓይን የሚያቃጥል መርጫ ፔፐር ስፕሬይ ፊቱ ላይ ረጨችው። ቤን ፊቱን ለመታጠብ ወደ ውሃው ሲገባ ሳሻ እግሯን ከብረቱ ለማውጣት ብትታገልም አልቻለችም። በመጨረሻም ቤን ሰንሰለቱን በኃይል በመሳብና ቀስቱን በመደቀን መርጫውን እንድትጥል አስገዳት። ቤን ሳሻን ከብረቱ ካወጣት በኋላ የአደኖች ሥርዓት በማለት እጆቿን በዛፍ ላይ ሰቀላት። ሊመግባት የጫካ ፍራፍሬዎችንና ቅጠሎችን ቢያቀርብላትም ሳሻ ግን ፈቃደኛ አልነበረችም። በሁኔታዋ የተበሳጨው ቤን ሰንሰለቱን በመሳብ ያሰቃያት ጀመር። በዚያው ምሽት ዝናብ መዝነብ ጀመረ። ቤን ድንኳኑ ውስጥ ሲገባ ሳሻ ግን በዝናቡ ውስጥ ተንጠልጥላ ቀረች። ቤን ስቃይን መታገስ የጥንካሬ መገለጫ እንደሆነና ሰዎች በማንነታቸው እንዲጸኑ እንደሚያደርግ ሊያሳምናት ይሞክር ነበር። በማግስቱ ጠዋት ቤን የሳሻን እጆች በካቴና አሰረና በጀልባው ጎትቶ ሊወስዳት ተነሳ። ወደ የት እንደሚወስዳት ባይነግራትም ስሟንና ታሪኳን ግን ከፓርኩ መረጃ ቢሮ እንዳገኘ ነገራት። ቶሚ መሞቱን እንደሚያውቅና እንደ ቶሚ ያለ ልምድ ያለው ሰው መውደቁ እንግዳ ነገር እንደሆነ በመግለጽ የቶሚ ሞት በሳሻ ምክንያት እንደሆነ ሊጠቁም ሞከረ። በዚህ መሃል ሳሻ ከገመዶች ስር የተደበቀ አንድ የብረት ዘንግ አየች። እርሱን ለመውሰድ ስትሞክር ግን ቤን ወዲያውኑ ከጀልባው ላይ ወረወራት። ሳሻ ለመዋኘት ብትሞክርም ቤን ጀልባውን እየቀዘፈ በሰንሰለቱ ይጎታት ጀመር። ከዚያም የወንዙ ኃይለኛ ፍሰት ሳሻን ወደ ውሃው ውስጥ ቢዘፍቃትም እስከ ዳርቻው ድረስ በሕይወት ለመቆየት ታገላች። በአንድ ገደል ጫፍ ላይ ቤን የተራራ መውጫ መሳሪያዎችን አውጥቶ ሳሻም እንድታጠቃ አደረጋት። በዝግታ ወደ አንድ ጥልቅ ዋሻ ውስጥ ወረዱ። እዚያም ሳሻ ሁለት ተሰቅለው የሚገኙ አስከሬኖችን በማየቷ በድንጋጤ ተዋጠች። ቤን አንዳንድ ነገዶች የታደነውን እንስሳ መንፈስ ለመቆጣጠር ጉበቱን መብላት እንዳለባቸው እንደሚያምኑ ነገራት። በቪዲዮው ላይ የታዩት ልጆችን መገደላቸውንና አስከሬናቸው መሬት ላይ መሆኑን አሳያት። ሳሻ በዋሻው ውስጥ እንዲደርቁ የተሰቀሉትን የሥጋ ቁርጥራጮች ስትመለከት ቤን የሚሸጠው ደረቅ ሥጋ ከሰው አካል የሚዘጋጅ መሆኑን ተረዳች።
በከፍተኛ ድንጋጤ ለመሮጥ ብትሞክርም ቤን በሰንሰለቱ ሳባትና ጫማዋን አውልቆ እንድታርፍ ነገራት። ሳሻ በደረሰበት በደል ምክንያት እንዲህ እንደሆነ ልታጽናናው ብትሞክርም ቤን ግን ሰው ሰራሽ ጥርሱን አውልቆ በውስጡ ያሉትን እንደ አውሬ የተሳሉ እውነተኛ ጥርሶቹን አሳያት። ጣቶቿንም አፉ ውስጥ በመክተት እንድትነካቸው ካደረገ በኋላ ጥሏት ሄደ። ሳሻ በዋሻው ውስጥ ስትፈልግ የቤን የልጅነት ፎቶ ከእናቱ ጋር አገኘች። ቤን ተመልሶ በመምጣት ወደ ዋሻው ጥልቀት ወሰዳትና እጆቿን ሰቀላት። ከዚያም በጨው የተዘጋጀ ውሃ ብራይን አውጥቶ ሥጋዋን ለማለስለስ እንደሚጠቀምበት ነገራት። ስለ ፎቶው ስትጠይቀውም እናቱ የመጀመሪያው የበላት ሰው እንደሆነችና አሁንም ከእሱ ጋር እንዳለች ገለጸላት። ቤን ሊያቅፋት ሲሞክር ሳሻ ጆሮውን በጥርሷ ነክሳ በመቁረጥ በጭኖቿ አነቀችው። ቤን ራሱን ለማላቀቅ በሚያደርገው ትግል ሳሻ የታሰረችበት ሰንሰለት ተፈታና ወደቀች። ቤን ሊይዛት ቢሞክርም ልብሷ ተቀዶ አመለጠችና መሮጥ ጀመረች። ቤን ሰንሰለቱን ሊይዝ ቢሞክርም ሳሻ ቀድማው በመሳብ ወንዙ ውስጥ ዘለለች። በንዴት የተሞላው ቤንም ወዲያውኑ ዘሎ በመግባት ሰንሰለቱን ከራሱ መታጠቂያ ጋር ያያዘው። የወንዙ ኃይለኛ ፍሰት ሁለቱንም በፏቴው ላይ አውርዶ ወደ ማዕበሉ ውስጥ ከተታቸው። በዚህ መሃል ሰንሰለቱ በአንድ ድንጋይ ላይ ተጠላለፈ። ነገር ግን በሁለቱ የሰውነት ክብደት ምክንያት ድንጋዩን ጥሶ አለፈ። በጉዞ ላይ ቤን ጭንቅላቱን በድንጋይ ተመቶ ራሱን ሳተ። አሁን ሰንሰለቱ በውሃ ውስጥ ባለ አንድ ቅርንጫፍ ላይ ተተበተበ። ሳሻ ሰንሰለቱን ከቤን መታጠቂያ ላይ ልታላቅቀው ብትሞክርም አልተሳካላትም። ስለዚህ ሰንሰለቱን ይዛ ከቤን ጋር ወደ ውሃው ላይ ወጣች። ወደ ዳርቻ እንደደረሱም ሰንሰለቱን በድንጋይ ለመስበር ብትሞክርም አልተሰበረም። ቤን በድንገት ሲነቃ ሳሻ በውሃ ውስጥ ልታፍነው ሞከረች። እርሱ ግን ከእርሷ ይልቅ ብርቱ ስለነበረ ተከላክሎ ወጣ። ሳሻም ሰንሰለቱን በአንገቱ ላይ በመጠምጠም ልታንቀው ሞከረች። ቤን ሳሻን መሬት ላይ በመጣል በሰንሰለቱ አጠጋትና መልሶ ሊያንቃት ተቀመጠባት። ሳሻ ለጥቂት ደቂቃዎች ብትታገልም አቅሟ መክዳት ጀመረ። ቤን በሳሻ ፊት ላይ የታየውን ስቃይ ሲመለከት እናቱ ትዝ ስላላችሁ አንገቷን ለቃት። ሳሻ ያገኘችውን አጋጣሚ ተጠቅማ በቦክስ መታችው። ድንጋይ አንስታ እግሩን ደጋግማ በመምታት ሰበረችው። ቤንም በምላሹ ፊቷን በመርገጥ አፍንጫዋን ሰበራት። ቤን በኪስ ቢላዋው ሱሪውን ቀዶ ሲመለከት እግሩ መሰበሩን አረጋገጠ። ለሚቀጥሉት ጥቂት ሰዓታት በደረሰባቸው ስቃይ ምክንያት አሸዋው ላይ ተዝለፍልፈው ከማረፍ ውጭ ምንም ማድረግ አልቻሉም። ምሽት ሲቃረብ ሳሻ ጨለማ እንደሚያስፈራትና በቶሚ ላይ የደረሰውን አሳዛኝ ታሪክ ለቤን ነገረችው። ቶሚን በለቀቀችበት ወቅት በሕይወት መኖሩንና አለመኖሩን ባለማወቋ የሚሰማትን ከፍተኛ የጥፋተኝነት ስሜት እየገለጸች አለቀሰች። ይገባኝ ነበር ስትልም አመነች። በማግስቱ ጠዋት የቤን ቁስል እየመረቀዘ መሆኑን ሳሻ አስተዋለች። በጫካው ውስጥ ያለው መንገድ የ12 ቀናት የእግር ጉዞ እንደሚጠይቅ ቤን ነገራት። ሳሻ ግን ይህን ያህል ጊዜ እንደሌላቸው ስላወቀች አማራጩ ተራራውን መውጣት ብቻ እንደሆነ ነገረችው። ቤን ነገሩ እብደት ቢመስለውም ካልወጡ ግን ቁስሉ ገድሎት እንደሚያርፍ ሳሻ አስረዳችው። ቤን ሌላ አማራጭ ስለሌለው ካቴናውን ፈታላትና እርሷ እየመራች እንዲወጡ ተስማሙ። በመውጣት ላይ ሳለች ልትገፋው ብትሞክር ግን አብሯት እንደሚወድቅ አስጠነቃት። ሳሻ በባዶ እግሯ ተራራውን መውጣት ጀመረች። በመካከላቸው የነበረው ገመድ የታሰረው ከሁለቱም መታጠቂያ ሃርነስ ጋር ነበር። ሳሻ ቤን በማየበት ወቅት መታጠቂያውን አውልቃ ለማምለጥ ብትሞክርም ቤን የገመዱን እንቅስቃሴ ተረድቶ በኃይል በመሳብ እንድትወድቅ አደረጋት። ሳሻም እንደ ቅጣት የተሰበረ እግሩን በእርግጫ መታችው። ጉዞው ቀጠለ። ቤን አሁንም ስለ ቶሚ አሟሟት እያነሳ ሊያበሳጫት ቢሞክርም ሳሻ ግን መልስ አልሰጠችውም። በመጨረሻም ሳሻ አንድ ጠባብ ጫፍ ላይ ደረሰችና ገመዱን በአንድ ትንሽ ዛፍ ላይ አሰረችው። ከዚያም መታጠቂያዋን ማውለቅ ጀመረች። ቤን እንደገና ገመዱን በኃይል በመሳብ ሊጥላት ቢሞክርም ሳሻ ዛፉን አጥብቃ ያዘች። የቤን መሳብ ግን ሳሻ መታጠቂያዋን አውልቃ እንድትጨርስ ረዳት። አሁን ሳሻ ነፃ ሆናለች። ወዲያውኑ ዛፉ ላይ የታሰረውን ገመድ ፈታችው። ቤንም አብሮት የነበረው ደጋፊ ገመድ ስለተለቀቀ ወደ ጥልቁ ገደል ተከስክሶ ሞተ። ሳሻ ምንም አይነት መሳሪያ ባይኖራትም ተራራውን መውጣቷን ቀጠለች። ጥቂት ጊዜ ብትሸራተትም ተስፋ ሳትቆርጥ ጫፉ ላይ መድረስ ቻለች። እዚያም በሰላም ስለደረሰች በሳቅና በእንባ ተሞላች። ለሰዓታት ተጉዛ መንገድ ላይ ስትደርስ አንድ መኪና አግኝታ ተረፋች። በማግስቱ ሳሻ ለፓርኩ ጠባቂዎች የጠፉት ሰዎች የት እንደሚገኙና የሆነውን ሁሉ አስረዳች። ፖሊሶችም የሰዎቹን አስከሬን አወጡ። ሳሻ ከምርመራ በኋላ ስትለቀቅ ወደ ባህር ዳርቻ ሄደች። የቶሚን ኮምፓስ አውጥታም ሳመችው። ከዚያም ወደ ባህሩ ውስጥ ወረወረችው። ይህም ለወራት ሲያሰቃያት የነበረውን የጥፋተኝነት ስሜት ለአንዴና ለመጨረሻ ጊዜ መሸኘቷን የሚያሳይ ነበር። አሁን ሳሻ አዲስና ነፃ ሕይወት ለመጀመር ዝግጁ ሆናለች። ተመሳሳይ አስደሳች ታሪኮችን ለማግኘት ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።
ስለተከታተላችሁን እናመሰግናለን።